ብዙ ወንዶች አልጋ ላይ ጥሩ ስለመሆን ሲያስቡ አንድ ነገር ብቻ ነው የሚያስቡት። እሱም ፐርፎርማንስ ነው። ረጅም ደቂቃ መቆየት፣ የተለያዩ ቴክኒኮችን ማወቅ፣ ኮንፊደንት እንደሆኑ ማሳየትና ሁሉም ነገር ፐርፌክት በሚባል መልኩ ስለማድረግ ነው የሚያስቡ። እናም በዚህም ምክንያት ብዙ ወንዶች ግንኙነት ሲያደርጉ ጫና ነው እንጂ ትክክለኛ ኮኔክሽን አይሰማቸው። ልክ እንደሌላ ስራ ነው የሚሆንባቸው እንጂ ኢንጆይ ያደርጉት። እነሱ እያሰቡ ያሉት በትክክል እያደረጉ እንደሆነ፣ እሷን እያስደሰቱ እንደሆነ ነው። በኋላ እንዳይደብራት ብለው ይጨነቃል። ከዛ ግን የሚገርምህ ይህ ጭንቀታቸው ራሱ ነው ያንን ኤክስፒሪየንስ የሚያበላሽ። ግን እውነታው ይህ አይደለም። ሴትን ልጅ በአልጋ ማስደሰት ስለ አካላዊ ነገር ብቻ አይደለም፣ ይልቁንም ስለ ስሜት፣ ስለምታሳየው ኢነርጂም ጭምር። አየህ፣ አንድ ሴት በጣም አሪፍ ፊዚካል ካለው ወንድ ጋር ሆና ከዛ ግን ምንም ደስታ ላይሰማት ይችላል። ከዛ ደግሞ ከሌላ ወንድ ጋር ሆና ምቾት፣ ፍላጎት፣ ሴፍቲ፣ ደስታ ሊሰማት ይችላል። ይህንን ነው ብዙ ወንዶች ከረፈደ በኋላ የሚማሩት። ሴቶች አንተ አካባቢ ሲሆኑ የሚሰማቸውን ስሜት ነው የሚያዳምጡት እንጂ አንተ የምታደርገውን ነገር ብቻ አይደለም። እናም ጠለቅ ብለን ስንገባ የመጀመሪያው የሚያስፈልግህ ነገር ያንተ መኖር። አየህ፣ ብዙ ወንዶች ከእሷ ጋር አይደሉም ያሉት፣ አካላቸው እዛ ነው። ከዛ ግን አይምሯቸው ሌላ ቦታ ነው፣ ሌላ ሀሳብ፣ ሌላ ማሰላሰል ላይ ነው። እንዴት እንደሚያስደምማት፣ እንዴት እንደሚያስደስታት እያሰበ ነው። እናም ሴቶች ወዲያው ይህ ኢነርጂ ይታወቃቸው። አይምሮ ሌላ ነገር ላይ ከሆነ ይታወቃታል። የምር ሞመንቱን ኢንጆይ እያደረክ እንዳልሆነ ወዲያው ታውቃለች። እናም ለአንድ ሴት ምርጡን ኤክስፒሪየንስ የሚሰጧት ወንዶች እሷን ለማስደመም የሚሞክሩት ሳይሆኑ ራሳቸውን ሪላክስ ማድረግ የቻሉ ናቸው። ከመፍጠን ይልቅ ረጋ የሚሉና ፊቷንና የምታሳያቸውን ነገሮች የሚያነቡ ናቸው። ብዙ ወንዶች የሚሰሩት ስህተት መቸኮሉ፣ ነገሮችን ወዲያው ማድረግ ነው። ልክ ቶሎ ማለቅ ያለበት ነገር ይመስል መቸኮል አያስፈልግም። ለብዙዎቹ ሴቶች ግንኙነት ቀስ ብሎ ሲገነባ ነው ደስታን የሚሰጣቸው። ከዋናው ነገር በፊት ያለው የሚገነባ የሆነ ውጥረት አለ። እሱን በፍጹም ልታጠፈውና ልታቻኩለው አይገባም። ቀልዱ፣ አይን ለአይን መተያየቱ፣ መጠባበቁ፣ የመፈለግ ስሜት እንዲሰማት ማድረጉ በጣም አስፈላጊ ነው። እነዚህ ነገሮች ናቸው ሁሉንም ነገር የመቀየር አቅም ያላቸው። ምክንያቱም እውነታው ግንኙነት የሚጀምረው አልጋ ላይ ከመውጣታችሁ በፊት ነው። ገና በምታወራት መንገድ፣ ገና በአስተያየት፣ ገና እንደፈለግካት በምታሳያት ሰዓት፣ ካንተ ጋር ሴፍ እንደሆነች እንዲሰማት ባደረግበት ቅጽበት። እናም ሌላው ብዙ ወንዶች የማይረዱት ነገር ይህ ወደ ዋናው ነገር ከመግባታቸው በፊት ሴቶች መጀመሪያ ጭንቅላታቸው ላይ ሪላክስድ መሆን አለባቸው። እየገመገምካት ወይ እያቻኩልካት ያህል ከተሰማት፣ ወይ ካንተ ጋር ሴፍ እንዳልሆነች ከተሰማት፣ ጫና እየፈጠርክባት እንደሆነ ከተሰማት ነገሮች እንዳሰብከው በፍጹም አይሄዱም። ለዛ ነው ኢሞሽናሊ እሷ ምቾት እንዲሰማት ማድረግ ያለብን። አሁን እዚህ ጋር በደንብ እንድታዳምጠኝ ይፈልጋሉ። ኮንፊደንስ ሳቢ ነገር እንደሆነ ምንም ጥርጥር የለው። ግን ደግሞ ማወቅ ያለብህ ያ ኮንፊደንስ ፌክ ሲሆን በጣም እንደሚያስታውቅ። ብዙ ወንዶች አጉል በቃ ራሳቸውን ከባድ ዶሚናንት አድርገው ለማሳየት ይጥራሉ፣ ወይ ደግሞ ምንም ስሜት እንደሌለው ከእሷ እንደሚበልጥ ለማሳየት ይሞክራል። ሴቶች የሚፈልጉትም ይህ ነው የሚመስለው። ግን ትክክለኛ ሴቶች የሚፈልጉት ኮንፊደንስ ይህ አይደለም። የተረጋጋ ነው። ነገሮችን በግድ ለማድረግ አይሞክርም፣ በግድ አይጥርም። ነገሮችን የሚያደርገው ለጉራ አይደለም። ይልቁንም ከራስህ ጋር ምቾት ሊሰማህ ይገባል። ከእሷ ጋርም እንዲሁ። ያ ኢነርጂ ሁሉንም ነገር የመቀየር ኃይል አለ። ታዲያ እስኪ ሌላኛውን የወንዶች ስህተት እናንሳ። ብዙ ወንዶች ፎከስ የሚያደርጉት እነሱ የሚፈልጉት ነገር ላይ ብቻ ነው። ኢቭን ስለ እሷ ኬር የሚያስቡ ቢሆንም እንኳን ማይንድ ሴታቸው እንዴት ነው እዚህ ነገር ላይ ስኬት የማገኘው የሚል። ግን ሴቶች መቼ የማይረሷቸው አይነት ወንዶች የተለዩ ናቸው። ሪአክሽኗን ይመለከታል። ምቾት ከተሰማት ያያሉ፣ ቦዲ ላንጉጇን ያስተውላሉ። እንዲሁም ምን ሪላክስ እንደሚያደርጋት፣ ምን እንደሚያስጨንቃት ያውቃሉ። እናም ወዲያው አዳፕት ያደርጋሉ። ምክንያቱም ግልጽ መደረግ ያለበት ነገር ቢኖር ሴቶች በሚያስደስታቸው ነገር ተመሳሳይነት ቢኖራቸውም ሁሉም ግን የሚለያዩበት ነገር መኖሩ ግድ ነው። አንዷ በጣም የምትፈልገው ነገር ሌላኛዋ ደግሞ ደንታም ላይ ኖራት ይችላል። ለዚህ ነው ሰውነቷና ሪአክሽኗን ወዲያው ማንበብ ጠቃሚ የሚሆን። ይህንን ማድረግ ምንም የሚያስጨንቅህ አይደለም፣ በዛው የምታደርገው ነገር። ይልቁን የሚያስጨንቅህ የሆኑ ነገሮችን ሸምድዶ ሁሉም ሴት ለመሞከር ስትሞክር ነው። ሴቶች ስለ ቴክኒካል ዲቴይል ግድ አይሰጣቸው። እነሱ የሚያስተውሉት ምን ያህል ኮምፈርተብል እንደነበሩ፣ እንዴት ተፈላጊ እንደሆነች እንዲሰማት እንዳረካትና ምን ያህል ከአንተ ጋር ኮኔክት እንዳደረገች፣ እንዲሁም ያ ያሳለፋችሁት ሞመንት ምን ያህል የእውነት እንደነበር ነው። የስሜት ሚሞሪ ለረጅም ጊዜ እንደሚቆይ ወቅ። ለዛም ነው ስሜታዊ ግንኙነት አካላዊ ስበትን ሙሉ ለሙሉ የመቀየር አቅም ያለው። ታዲያ እስኪ አንድ አስፈላጊ ወደ ሆነ ነገር ደግሞ ጠለቅ ብለን እንግባ። ይህም አንድ ሴት የተመረጠች ያህል እንዲሰማት መፈለጓ ነው። ሴክሹዋሊ መፈለግ ብቻ አይደለም፣ ይልቁንም የምር ባንተ መፈለግና መመረጥን ትፈልጋለች። ስለዚህ ጉዳይ በጥልቀት የሴቶች ድክመቶች የሚለው መጽሐፌ ላይ ስላነሳሁት መጨረሻ ላይ ከታች ባለው ሊንክ ቴሌግራሚ ላይ ማግኘት ይችላል። ታዲያ ምንድነው ልዩነቱ እያልክ ከሆነ ለሴክስ መፈለግ ባዶነት አለበት።
ግን ልክ የታየሽ ሲመስላት እሷ ብቻ የተፈለገች ሲመስላት ያኔ የተለየ ኤክስፒሪየንስን ይፈጥርባታል። እናም እዚህ ጋር ነው ኮንፊደንስ በለው ስበት አንድ ላይ የሚመጡ። ምክንያቱም ግንኙነት ስለ አካላዊ እንቅስቃሴ ብቻ አይደለም፣ ይልቁንም ቃል ሳትወጣ የምትግባባበት ስሜታዊ ቋንቋ ነው። እሷን የምትነካበት መንገድ፣ ሪያክት የምታደርግበት መንገድ፣ ራሷን እንድትቀልጽ በምታደርግበት መንገድ፣ ይህ ሁሉ ማተር ያደርጋል። ታዲያ ብዙ ወንዶች የማይሰሙት እውነት ቢኖር በጣም መጣርህ ነገሮችን ይበልጥ ገደል እንደሚከተል። በጣም ስትጥር እኮ ጭንቀትህ በደንብ ያስታውቃል። ከዛ ደግሞ ወደ እሷም ይገባል። ይህ ደግሞ ያላችሁን ነገር ይገላል። ለዛ ነው ናቹራሊ ሪላክስድ የሆኑ ወንዶች አልጋ ላይ በጣም አሪፍ ፐርፎርም የሚያደርጉት። ፍጹም ስለሆኑ አይደለም፣ ይልቁንም ራሳቸው ላይ ጫናን ስለማያበዙ ነው። ሞመንቱን አናላይዝ ከማድረግ ይልቅ ኢንጆይ እያደረጉት። ይህ ነው ትልቁ ልዩነት። ታዲያ እስኪ አሁን ደግሞ ስለ ሴፍቲ እናውራ። አየህ፣ አንድ ሴት ግንኙነት ላይ መደሰት አለመደሰቷን የሚወስነው ምን ያህል አንተ ላይ እንደምትተማመንና ከአንተ ጋር ምን ያህል ሴፍቲ እንደሚሰማት የምትገመግማት ከመሰላት፣ በተለይ ከሰውነቷ ከድምጿ ምናምን አንጻር ጀጅ የምታረጋት ከመሰላት ወደ ኋላ ማለቱ አይቀር። ፖዚቲቭ የሆነ ቦዲ ኢሜጅ ያላት ሴት ሴክሹዋል ሳቲስፋክሽን የማግኘት እንትን አላት። ግን ኢንሰኪር የሆነች ሴት በውፍረቷ ኦር የሆነ ነገርና ምን እያሰበች ከሆነ ወንድ ልጅ በግንኙነት ሰዓት የሚያስበው መቆየት ነው፣ ላይክ አለመጨረስን እንትን ማለት ምናምን ፐርፎርማንስ ነው የሚያስበው። ሴት ልጅ ደግሞ የምታስበው ዱ አይ ሉክ ፕሪቲ፣ ዱ አይ ሳውንድ ራይት፣ ልክ ነው የማመጣው ድምፅ፣ እንደዚህ ነው መምሰል ያለብኝ አላ አማይ ፕሊዚንግ ሂም አይነት ነገር ነው ፕራዮሪቲዋ። ሶ ውፍረት ምናምን ኦር ኤኒ ካይንድ ኦፍ ቦዲ ኢሜጅ ኢሹ ካለ ሴክሹዋሊ በስነስርዓት እንትን ሆና ማግኘት ይከብዳታል። ልክ እንደዚህ ስታደርግ ሙሉ ለሙሉ ራሷ እንዳትሆን ትከለክላታል፣ ጫና ትፈጥርባታል። እናም ምንም ደስተኛ አትሆን፣ ሁሉም ነገር ማስመሰል ይሆንባታል። ለዚህ ነው እምነት በጣም ማተር የሚያደርገው። እምነት ደግሞ የሚገነባው በመታገስ በክብር ከእሷ ጋር ጊዜ በማሳለፍ በስበት ብቻ የሚመጣ ነገር አይደለም። ስለዚህ የገመገምካት እንደሆነ እንዲሰማት አታርግ። እንደምታምር እንደምትፈልግ እንዲሰማት አድርግ። በራሷና በቦዲዋ እንድታፍር በጭራሽ ማድረግ የለብን። እናም አሁን አድምጠኝ። አሁን ያየናቸው ማንኞቹም ነገሮች አንተ ፍጹም መሆን አለብህ ማለት አይደለም። ልክ እንደሆነ ፊልም ገጸ ባህሪ አክት ማድረግ አለብህ ማለት አይደለም። የሆነ የተጻፈ መከተል ያለብህ ህግ አለ ማለት አይደለም። ወይ ደግሞ ራስህን እሷ እንደ ማስደሰቻ ማሽን ማየት አለብህ ማለት አይደለም። ሴቶችም ይህንን አይደለም የሚፈልጉት። ካንተ ፐርፎርማንስ ይልቅ ኮኔክሽንና የምትገነቡት ነገር ይቀድማል። ያንተ መኖርህ፣ ትኩረት መስጠትህ እና አስተያየትህ ለእሷ በቂ። ደግሞ ይህ ነው ትክክለኛ ወንዶችን የሚለያቸው ነገር። ትክክለኛ ወንድ ግንኙነቱ የሁለቱም ሼር እንደሆነ የሚረዳ፣ የአንድ ወገን ብቻ እንዳልሆነ ያውቃል። ስለዚህ ራሱን አያስጨንቅ። ልክ ራሱን ማስጨነቅ ሲያቆም ደግሞ በዛው እሷን የሚያስደስታትን ነገር እያደረገ ነው ማለት ነው። ታዲያ ብዙ ወንዶች የሚያስቡት ሌላም ነገር ማንሳት እንችላለን። አየህ፣ አንድ ሴት በግንኙነቷ የሚኖራት ደስታ መጀመሪያ ሼፕ የሚደረገው ከዛ በፊት በምታደርግባት ተጽዕኖ። ቀድሞ ማድረግ ያለባቸውን ነገሮች መነካካት፣ መተሻሸት ምናምን እንደዚህ አይነት ነገሮችን ሳያደርጉ ቀጥታ ወደ ወሲባዊ ግንኙነት መግባት የሚያመጣቸውን ችግሮች ደግሞ ብናቃቸው ደስ ይለኛል። ቅድመ ዝግጅት የሚባለው ላይ የሴት ልጅ ሰውነት የሚሰጠው ምላሽ አለ። ከዛ ምላሽ አንደኛው በብልት አካባቢ የሚኖሩ ፈሳሾች ናቸው። እነሱ ፈሳሾች እዛ አካባቢ በደንብ እርጥበት እንዲኖር ግንኙነቱ ስሙዝ እንዲሆን ይረዳሉ። ስለዚህ ቅድመ ግንኙነት ነገሩ በደንብ ካልተደረገ እዛ አካባቢ ድራይነስ ስለሚፈጠር ግንኙነቱ ፔንፉል እንዲሆን ያደርገዋል። ስለዚህ ይሄ ነገር ከተደጋገመ ሴቷ ይሄንን ግንኙነት አቮይድ እያደረገች ትሄዳለች። የግንኙነት ፍላጎቷ እየጠፋ ይሄዳል ማለት ነው። ለዛ ነው አንዳንድ ወንዶች አልጋ ላይ በጣም ጎበዝ ሆነው እንኳን ምንም ስሜት የማይሰጧት፣ ሌሎች ደግሞ ቀድሞ በሚፈጥሩባት ውጥረት መጠባበቅና ደስ የሚሉ ስሜቶች ለአመታት እንኳን ማትረሳቸው። ለምን? ምክንያቱም ስበት መጀመሪያ ስሜታዊ ነው። አንድ ሴት መጀመሪያ መፈለግን መታየትን ትፈልጋለች። አይምሮዋ መጀመሪያ መነሳሳት ይኖርበታል። እናም እውነታው ብዙ ወንዶች ግንኙነቱ ከመጀመሩ በፊት እንደሚገድሉት ነው። እንዴት ካልክ በመለመን በመቸኮል እንዲሁም እሷን በመለማመጥ። ይህን ስል በቃላት ብቻ ላይሆን ይችላል፣ ይልቁንም በሚያሳየው አክት ራሱ ያስታውቅበታል። ልክ አንድ ወንድ በጣም እየሞከረ ሲሆን በደንብ ያስታውቃታል፣ ፊል ታደርጓለች። ልክ አንድ ወንድ ያን ነገር በጣም ሲፈልግ እያለ ያለው እፈልግሻለሁ ሳይሆን እንድትፈልግኝ ይፈልጋለሁ፣ እንድትመርጭኝ ይፈልጋለሁ። እነዚህ ደግሞ ሁለት የተለያዩ ኢነርጂዎች ናቸው። አንደኛው ስበትን ሲፈጠር፣ ሌላኛው ደግሞ ጫናን ነው የሚፈጥረው። ለዚህ ነው ኮንፊደንስ በጣም ማተር የሚያደርግ። አጉል አልፋ መሆን ወይ ጉረኛ መሆን ሳይሆን በቃ ምንም እንደማይፈጠር አውቀህ የሚኖርህ ኮንፊደንስ ነው። ሪላክስ ያደረገ ቀስ ብሎ የሚመራት ድምፁ ራሱ የሚያረጋጋት ወንድ ሲሆን፣ ምንም ነገር የማያስገድድ ወንድ ሲሆን፣ ያኔ ነው ፍላጎቷ በጣም ከፍ ማለት የሚጀምር። አየህ፣ ልክ ሳታስገድዳት ስትቀር በጣም ጠንካራ የሆነ ኢነርጂን ታይባሃለች።
ምን ያህል ጠንካራ ቢሆን ነው ብላ ታስባለች። ይህ ራሱ ሐሳብ ደግሞ ከአንተ ጋር ለመተኛት ያላትን ፍላጎት በጣም ይጨምሯል። ልክ ሳትቸኩል ስትቀር እሷ መቸኮል ጀምራለች። ብዙ ወንዶች የማይረዱት ይህንን። አዎ ፍላጎት ማሳየት፣ ነገሮችን ማነሳሳት አለብን። ያ ማለት ግን ቸኩላለህ ወይ ደግሞ ታስገድዳታለህ ማለት አይደለም። ያንተ ስራ ነገሩን ማነሳሳትና በትንሹ መገፋፋት፣ ከአንተ ጋር ስትሆን ሰላም እንዲሰማት ማድረግ ነው። ከዛ ያለፈ ነገር ማድረግ አይጠበቅም። እናም ብዙ ሴቶች በአንተ መምራትን ይፈልጋሉ። መቆጣጠር አይደለም፣ መገደድ አይደለም፣ ወይ ደግሞ እነሱ ላይ ኃይልህን እንድታሳይ አይደለም። ይልቁንም ኢሞሽናሊ እንድትመራቸው ይፈልጋል። ማለትም ተረጋግተህ ምንም ነርቨስ ሳትሆን ሳትፈራ እንድትመራ ይፈልጋል። ያው ይህን እያልኩ ያለሁት ጤነኛ ለሆኑ ሴቶች ነው እንጂ በማይሆን መንገድ ትሪት እንድታደርጋቸው የሚፈልጉ አንዳንድ ሴቶች እንዳሉ የታወቀ ነው። የእነሱ ግን ሌላ ታሪክ ስለሆነ እናልፋቸዋል። እናም አንዳንድ ወንድ አለ እሷ ነገሩን እንድትመራው የሚፈልግ። ይህ ግን ልክ አይደለም። ይህንን ማድረግ ያለብህ ራሷ ፍላጎት ካሳየች ብቻ ነው። ካልሆነ ግን ራስንህ መምራት ያለብህ። ሴት ልጅ የሚያስደስታት እንዲሁ አንተ ላይ ያላትን ፍላጎት እንዲጨምር የሚያደርገው ይህ ነው። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ጨርስ። እንዲሁም ከታች ባለው ቴሌግራሚ ላይ መጽሐፍ ማግኘት ይችላል። ሰላም።